ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዳለ ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። እንግዲህ በዋናነት ደግሞ በሶሻል ሚዲያ ላይ ቫይራል ወጥቶ የነበረው በአሰቃቂ ሁኔታ ቆሻሻ እየተደፋባት በጥፊ እየተመታች እየተረገጠች በገዛ ቤቷ እየተቀጠቀጠች የሚያሳየውን ቪዲዮ በተመለከተ ማህበረሰቡ ተቆጥቶ ለፖሊስ ሪፖርት አድርጎ ነበረ። ከዛ ጋር ተያይዞ ወንጀለኞቹ በፖሊስ ቁጥጥር ስር እንደዋሉ የሚገልጽ ሌላ ዜና አለ። ነገር ግን ከዛ በተቃራኒው ደግሞ ወንጀሉ የተፈጸመው የዛሬ 10 ወር ጥቅምት 2018 ላይ ነው። ቪዲዮ ዛሬ ለምን እንደወጣ አላቅም ብሎ የፖሊስ ኮሚሽኑ ለሰይፉ ፋንታሁን ደውሎ ሲናገር ያለውን ቪዲዮ አሳያችኋለሁ። ሁለቱንም ምናይ ይሆናል። ግን ከዛ በተጨማሪ ሌሎች ቪዲዮዎች ስላሉ ወደ ቀዳሚ ቪዲዮ ልሰዳችሁ። ዛሬ ማለት ነው ዝም ብዬ ስልክ መትቼ ደውላለሁ። ዝም ብዬ ስልክ መትቼ ደውልና ካነሳው ምንድነው የምጠይቀው? ድንገተኛ ጥያቄ ነው የምጠይቀው። ስሙን ጠይቀዋለሁ። ከቲክቶክ መደወል ብዬ ድንገተኛ ጥያቄ ነው የምጠይቀው። ምን ጥያቄ እንደሆነ አብረን እናያለን። ሴትም ከሆነች እንደዛው። እሺ 09 እሺ ይሄን እንደውል ሄሎ ሄሎ፣ ሰላም ነው? አለን እግዚአብሔር ይመስገን። አለን አልሐምዱሊላህ። ከቲክቶክ ነበር የምደውልልሽ። ፈይሰል እባላለሁ፣ ወይ ደግሞ የቲክቶክ ስሜ ደግሞ ፋው ሚዲያ የምታውቂኝ ከሆነ። አላወኩትም። ምን ነበር? ምንድነው የምጠይቅሽ? አንድ ጥያቄ ነው፣ ድንገተኛ ጥያቄ ነው የምጠይቅሽ። መናገር አለመናገርም ትችያለሽ፣ መናገርም እንደዛው። ምንድነው በህይወትሽ አርገሽው ስቲል ግን ያረሳሽው ነገር ወደፊትም ማትረሺው ነገር ንገሪኝ። እስቲ ያው ማንነትሽ አይታወቅም፣ ድምጽ ብቻ ሪከርድ ያደረግሽ ሰው ምንም እንትን ማድረገው ነገር የለም። ጀስት ለኮንተንት ያክል ሰው ፈንድ ያደረገው ወይ ደግሞ ብቻ ሰው ምላሽ እንዲሰጥበት። A few moments later ከዛሬ 2 ዓመት በፊት የሆነ ፍቅረኛ ነበረኝና እሺ ስለዚህ በቃ አሪፍ ሰው ነው፣ በጣም ፋይናንሻሊ አሪፍ ሰው ነው፣ በቃ ብቻ አሪፍ ሰው ነው። እሺ እና ከሱ ጋር ያለው በአጋጣሚ ሌላ ሰው ተዋወቅኩ ማለት ሌላ ሰው ተዋወቅኩኝ። በሌላ ነገር ነው ተዋወቁ? አይ አጋጣሚ ነበር የተዋወቅነው፣ ግን በቃ ተቀየረ። ስልክ የምፈልገው አይነት ሰው ነው፣ ታይፕ ነው፣ ከሰው ጋር ተግባቢ ነው፣ ተጫዋች ነው፣ ብቻ በቃ እኔ የምፈልገው አይነት ሰው ነው። በጣም ደስ የሚል ሰው ነው። ማለት ፍቅረኛሽ ወይስ አዲስ የተዋወቅሽ? የተዋወቅኩት ልጅ። እሺ እና በመሀል በቃ በጣም ወደድኩት እሱን። እና የሚገርምት ነገር ማለት ነው ከዛኛው ፍቅረኛዬ ብር 10,000 ብር 15,000 ብር ያመጣው ለሱ ሰጠው ነበር። የምርሽን ማርያም ወይ ነው እንዴ? እና በቃ አሁንም ድረስ አልረሳውም እሱን ነገር። ቆይ እሺ ፍቅረኛሽ አውቋል? አላወቀም። እንዴት ያውቃል? እሺ አሁን ከማን ጋር ነሽ? ይሄ ብር ከምትሰጪው ነው? ከማንም ጋር አይደለም። አሁን ማለት በምን ተለያያችሁ ከዛኛው ጋር ከታይፕሽ ጋር? በቃ ብር ሳልሰጠው ፍቅር ተወኛ። እንግዲህ ግን እንደዚህ ቢደረግ አይመስለኝም። ሶሪ በጣም በቃ አጋጣሚ አልልከኝም ነበር። በዛ ነው እንግዲህ ፍቅረኛሽ የተለያየሽ በምን ነበር? ምክንያቱም ከሱ ጋር የተጣላሽው አውቆብሽ ነው? አይ በቃ በጣም ይሄንን ወደድኩት ተውኩት። ያኛውን እኔም ደግሞ በቃ የምሰጠውን ነገር ምናምን ሳቆምበት እየቀዘቀዘ መጣ ሁሉ ነገሩ። እሺ ማለት የምትፈልጊው ነገር ካለ እስኪ ንገሪኝ። በመጨረሻ ማስተላለፍ የምትፈልጊው ነገር ካለ ለሚዲያው ማለት ነው። ለኔስ እሺ አስተላለፍ የምፈልገው ነገር እኛ ሴቶች በባህሪያችን ማለት ነው እሺ የሚፈልገንን አንፈልግም። እሺ ገባ? እና ያን ነገር በደንብ ብናስብበት። እኔ አሁን ይቆጨኛል። ለዛ ነው ይሄን አጋጣሚ ማረሰው። ኦኬ ባረክሽው ነገር ትቆጫለሽ? አዎ በጣም እቆጫለሁ። ስለዚህ ያው ሴቶች እናንተ የሚፈልጋችሁን አትፈልጉ ባጭሩ። አዎ በቃ በብዛት ያለው ነገር እንደዛ ነው።
እሺ አመሰግናለሁ በጣም እሺ ወንድሜ እሺ ምን አይላችሁ ብዙ ጊዜ እንደዚህ አይነት ነገር ሀፕን ያደርጋል። እውነት ለህይወት ላይ እንደዚህ አይነት ነገር ሀፕን ያደርጋል። ስለዚህ ብዙ ጊዜ እኔ ስናገር አይታችሁ ከሆነ ስለ ፍቅር የሚኖረን ፐርስፔክቲቭ የነገሩን እውነት ፍቅር ላይሆን ይችላል። ከሰዎች የምንሰማው ከፊልም የምናየው ወይም ደግሞ ከልብ ወለድ የምናነበው ትክክለኛ ፍቅርን ሪፕሬዘንት ላያደርግ ይችላል። ስለዚህ ቶክሲክ ያልሆነ ትክክለኛ ፍቅርን መለየት የሚያስፈልገውም ለዛ ነው። ብዙ እህቶች ውስጣቸው የሆነ ሰው ይወድና ነገር ግን መልካም ስለሆነ ብቻ ጥሩ ሰው ስለሆነ ወይ አፎርድ ስለሚያደርግ ከሌላ ሰው ጋር ይሆናሉ። ይሄ አንደኛ ርህራሄ የሌለው ክፋት ነው ሊሆን የሚችለው። ምክንያቱም ለሌላ ሰው ፊሊንግ ዴቨሎፕ ከተደረገ ይሄኛው ሰውዬ መተው አለበት ኦፊሻሊ ከመበዝበዙ ምናምን እኔ በቃ ሌላ ሰው ወድጃለሁ ከአንተ ጋር መቆየት አልቻልኩም ብሎ መሄድ ነው። ሁለተኛው ግን የምንሄድለት ሰው ለምሳሌ እሷ ገንዘብ የተቀበለች ስትሰጥ የነበረው ሰው ምን አይነት ሰው ነው? እውነት የሚወደድ ነው ወይ ነው? እሷን እንኳ መውደድ አልቻለም። ገንዘብ ሲቆምበት ነው ትቷት የሄደው። ስለዚህ ለፍቅር የሚኖረን አረዳድ ማስተካከል እንደ ኮሚኒቲ ግዴታችን እንዲሆን ነው ማለት ነው። የሆነ ነገር ደስ ስላለን ብቻ ፍቅር አይደለም። ፍትወትን ከፍቅር መለየት መቻል አለብን። ስለዚህ አእምሯችን ውስጥ የምናስገባውና የምንስለው ሰው ትክክለኛ ፍቅር ፊልም ላይ ያየነው ነው። ብቻ ስለ ፍቅር ስናስብ ምንድን ነው አእምሯችን ውስጥ ሊኖር የሚገባው? ትክክለኛ ቅን የሆነው ፍቅር የትኛው ነው የሚለውን አለመለየት እንደ አይነት ምስቅልቅል ያወጣል፣ እንድትለያዩ ሁሉ ያደርጋል። እስኪ እናንተ በዚህ ዙሪያ ምን አይነት አስተሳሰብ ትሰጣላችሁ? ለእህቶች ምን ትመክራላችሁ? ፍቅርስ እንዴት ቢሆን ነው አሪፉ? ማለት ፍቅርን ማን ይንገረን? ፍቅር ማንኛው ፍቅር እንደሆነ ማንኛው ትክክለኛ ፍቅር እንደሆነ ማን ይንገረን ብላችሁ ታስባላችሁ? በነጋሽ ሚዲያ ላይ እነ ዘማሪ ብርሃኑ እነማ ቀርበው አንድ ነገር ተናግረዋል። በቤተ ክህነቱ በቤተ መቅደስ በምናምን በሙሉ ሰዶማውያን ሞልተዋል ብለዋል። ታስረው ነው የተፈቱት እና በሚዲያው ላይ በድፍረት ወጥተው ተናግረዋል። እና ያንን ይዘው ሌሎች የሃይማኖት ድርጅቶች የኦርቶዶክስ እንዲሆናለች እየተባለ ነው። ስለዚህ ይሄን የተናገሩት ልጆች ይሄን የተናገረው ሚዲያ ስላለ እነዚህን የሆኑትን አካላት እናውቃለን ብለዋልና እነዚህ ልጆች ለሚመለከተው አካል ለሚመለከተው ክፍል ማቅረብ አለባቸው። አይ ካለ ደግሞ ለእኛም መላክ አለባቸው። ተልኮልናል የሚሉ በውጭ ያሉት እነ ቴዶ ዘሩፋይል ምናምን ካላችሁ ማምጣት አለባቸው። ያልበለዚያ አየር ላይ ተወርቶ ማስታወቂያ ተሰርቶ ራሱን የቻለ አንድ አደገኛ አካሄድ ሊሆን ይችላል። የለም አይደለም። በየትኛውም ዘመን በየትም ቦታ ህገወጥ ስራ የሚሰሩ ኃጢአት የሚሰሩ ነውር የሚሰሩ አሉ። በዚህ መጠን ሚዲያ ውስጥ ቀርቦ ዲያቆናቱ፣ ካህናቱ፣ ጳጳሳቱ፣ መነኮሳቱ በዚህ ነገር እንደዚህ ሆኗል ብሎ ከተናገረ በኋላ ያም እናቃቸዋለን፣ በደፈናው አይደለም እናቃቸዋለን፣ እናናገራቸዋለን ከተባለ በኋላ ለእኛም ማቅረብ አለባችሁ። ሚዲያውም ይሄንን ይፋ ማድረግ አለበት። ይሄን ሚስጥር ካወጣ ነው ይሄን ሚስጥር የነገሩን ልጆች አደጋ ላይ ይወድቃሉ። ቤተ ክርስቲያንን አደጋ ላይ ጥለህ የሆነ ግለሰብ መረጃውን የሰጠኝ አደጋ ላይ ይወድቃል ማለት ይሄ ትክክል አይደለም። ስለዚህ ይሄንን በሰፊው መጣበታለሁ። የምንላቀቀው አይደለም። ዛሬ ምድረ የዋሃቢ እስላም ምድረ ምናምን ያንን ይዞ ይሄው ቤተ ክርስቲያን ውስጥ ያለውን ነገር ስሙ እያለ ነው። ከዚህ አለ እኛ ችግር ሲኖርብን ችግራችንን ገሌ ብለን የምንጋፈጥ ሰዎች ነን እና ይሄ ሰም ለበስ ቅኔ ምናምን እያደረግን የምናወራው ትክክል አይደለም። ማውጣት አሉ ማምጣት ያለበለዚያ ተልእኮ አለ ማለት ነው። አንደኛ ይሄ ማለማመድ ይባላል። ሰዎች ካህናትን ዲያቆናትን በሙሉ ሲያዩ እንዲጠራጠሩ ለብሮ ቤተክርስቲያን እንዲሄደው እንዲሉ ቤተክርስቲያኒቷን በተለየ ቀለበት ውስጥ ከቶ ለማስመታት የሚደረግ ነው። እኛ ነውር ያለባቸውን ችግር ያለባቸውን ስም ጠቅሼ ነው የምናገረው። እገሌ ብዬ ነው የምናገረው። አምጣ ስባል ገጭ አድርጌ ነው የማመጣው። ስለዚህ ይሄ ቶሎ መጽራት አለበት። አይመስላችሁ? እስቲ ጻፍ አድርጉ። አይመስላችሁ? እነ ዲያቆን ብርሃኑ ዘማሪ ብርሃኑ ራሱ ነጋሽ በዳዳ ሚዲያ ይሄንን ይፋ ማውጣት አለባችሁ። ይፋ አውጥታችሁ ነገሌ አባገሌ ዲያቆን ገሌ ይሄው ብላችሁ ማቅረብ አለባችሁ። ለምን አሰራችሁ? ለምን ፈታችሁ? ፈቶ ወደ ሚዲያ ለምን ለቀቃችሁ? አሁን መንግስቱ እያዘጋጀ ያለው ነገር አለ።
በህገ መንግስቱ የጾታ እኩልነት ይምጣ በሚል በሌሎች ሀገሮች የተደረጉትን ነገሮች አምጥቶ አብይ አህመድ ማስደሰት የሚፈልገውን አካል ለማስደሰት ሊያደርጋል። ይሄንን ጆሮአችን እንዲለምድ እንዲለማመድ ማድረግ ነውር ነው፣ ተገቢ አይደለም። በኢትዮጵያ ህግ መሰረት በወንጀለኛ መቅጫም በምኑ ይሄ ነውር ነው። ይሄንን ነውር እናውቃለን ብለ አደባባይ ከወጣ በኋላ ዝም ብሎ ማድበስበስና ሰድቦ ለሰዳቢ መስጠት ትክክል አይደለም። አልፋታችሁም፣ አለቃችሁም ወይ ለኔ አምጡ ወይ ለሌላ ስጡ ወይ እዛው ነጋሽ ሚዲያ ላይ እገሌ ብላችሁ አቅርቡ። ቤተክርስቲያንን አነውሮ ቤተክርስቲያንን አንገት አስደፍቶ ቤተክርስቲያንን እንዲናት ብሎ ምን ተስማምታችሁ እንደወጣችሁ ማናቅ። ለምን ተፈታችሁ? ያሰሯችሁ ሰዎች ለምን ፈቷችሁ? ፈቷችሁስ ነጋሽ በዳዳ ላይ ሄዳችሁ እንድታወሩ ምንድን ነው የተፈለገው? መውጣት አለበት፣ በይፋ መውጣት አለበት። በደፈናው ገሌ ብሎ ያየውትን መነኩሴ ያየውትን ቄስ ያየውትን ዲያቆን ሁሉ እንድጠራጠር ማድረግ ተገቢ አይደለም፣ ትክክል አይደለም። ስለዚህ ይሄንን ሐሳብ ሰተንበት እናልፋለን፣ በሰፊው እንመጣለን። ይሄን ነገር አይታችሁታል አይደለ? ሙስሊም አይልም፣ ክርስቲያን አይልም፣ ምንም ሁሉንም ሃይማኖት አይለይም። ምክንያቱም የተደቀነው አደጋ እንደ ሀገር ስለሆነ ከግብረ ሰዶም ጋር የተያያዘ ነገር ነጋሽ ሚዲያ ላይ ቀርበው እነዚህ ሰዎች ተናግረዋል። በቤተክርስቲያን ላይ የሚያገለግሉ አገልጋዮች፣ ዘማሪዎች እንደዚህ ከግብረ ሰዶም ጋር የተያያዘ ኬዝ ተገኝቶባቸዋል፣ መረጃው አለን ብለው ተናግረዋል። ስለዚህ እየተባለ ያለው ምንድነው? እነገሌ ተብለው ስማቸው ወጥቶ በህግ የሚቀጡት በህግ ይቀጣሉ፣ መማርም ካለባቸው ይማራሉ። ዋቲቨር ግን በሀገሪቱ ህግ መሰረት ግን መቀጣታቸው አይቀርም። ስለዚህ እንደዛ ከሆነ ነው ያኛው ተደብቆ የሚያደርገው ሊከስም የሚችለው። አንደኛ ህግን ፈርቶ አርፎ ይቀመጣል፣ ሁለተኛ ተምሮ ራሱን ያስተካክላል ነው። ነገር ግን ዝም ብሎ ስም ማጥፋት ከሆነ ለቤተክርስቲያኒቱ ሌላ አደጋ ይደቅናል ነው። ልክ ባለፈው አቅርቤላችኋለሁ። መስጊድ ላይም እንደዚህ የግብረ ሰዶም የፈጸሙት ሰዎች እና ማነው ኡስታዙ ሲናገር የነበረው ማለት ነው። እነዚህን ነገር ተባብረን አገራችን መጠበቅ አለብን። እንደ ኮሚኒቲ ልጆቻችን ትምህርት ቤት ነው የሚውሉት፣ ቤተ እምነት ነው የሚውሉት፣ ጉርብትና ሰፈር ነው የሚውሉት። ስለዚህ የሚውልበት ቦታ ስለማይታወቅ እነሱን ለመጠበቅ ጥፋት የተገኘባቸውን ሰዎች በህግ መጠየቅና መያዝ ማጋለጥ አስፈላጊ ነው ብዬ አምናለሁ። እኔ በኩሌ የእናንተ ሐሳብና አስተያየት ካላችሁ በዚህ ዙሪያ ኮሜንት ላይ ያስቀምጡልኝ። አስደሳች ዜና ተሰምቷል። በአየር ጤና ዓለም ባንክ አካባቢ በዚህች ህፃን ሴት ልጅ ላይ ጥቃት ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። በአየር ጤና ዓለም ባንክ አካባቢ ወረዳ 4 ፌርዶስ ሃኒና ኤደን የተባሉ 3 ወጣቶች ይህችን እድሜዋ በግምት 14 ዓመት የሚሆናት ህፃን ከፍተኛ ድብደባና እንግልት እንዳደረሱባት ገልጸን የአዲስ አበባ ፖሊስ በቁጥጥር ስር እንዲያውላቸውና ፍትህ እንድታገኝ መጠየቃችን ይታወቃል። በመሆኑም አሁን በደረሰ መረጃ ጉዳዩን ሲከታተሉ የቆዩት የአዲስ አበባ ፖሊስ ኮሚሽንና የወረዳው ሰላምና ጸጥታ ጽሕፈት ቤት በጋራ ባደረጉት ፈጣን ክትትል ተጠርጣሪዎቹን በቁጥጥር ስር መዋል መቻላቸው ተገልጿል። ህብረተሰቡና ማህበራዊ ሚዲያ አንቂዎች መረጃ በመስጠት ላደረጉት ጥረትና የህግ አካላትም ለሰጡት አፋጣኝ ምላሽ ምስጋና የቀረበ ሲሆን ፍትህ ለማስከበር ህጋዊ ሂደቱ ተጠናክሮ እንደሚቀጥልም ታውቋል። እናቷ ልብስ እያጠበች እንደምታሳድጋትም ተሰምቷል። በቀጣይ የሚረዱበትን መንገድ ይፋ እናደርጋለን። እሺ፣ የተባለው ይሄ ነው። ምናልባት ቪዲዮውን ያላያችሁት ካላችሁ ትንሽ ቀንጨብ አድርጌ ቪዲዮውን አሳያችኋለሁ። ፍርዱስ ሰሚ ደግሞ ሷሶ ወይ ፍርዱስ በስሜ ማለት ደራደር እሺ ስለኔ ተሳስተሽ አወራለሁ ብትይ ማለት ነው። ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማለት ነው። ሰላፈልግልኝ በእናትሽ አንቺ ዝም በይ አሁን ጨፍሪ ዝፈኝሽ አይደለም እንደምትዘፍ ነው። ዞር በይ በቃ ባላህ በቃ ዝፈኝሽ ምንም ይላል ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ እስቲ ፍርዱስ ተይ። እንግዲህ እንዳያችሁት ነው፣ ቀንጨብ አድርጌ እንዳሳያችሁ ነው። በዚህ መልኩ ነበር ልጅቷን ሲያሰቃዩት የነበረው። የተሰማው ዜና አሪፍ ነው። አሪፍነቱ ምንድነው? እነዚህ ሰዎች በቁጥጥር ስር እንደዋሉ ነው ልጆቹ የሚያሳየው። ነገር ግን ሰይፉ ጋር ተደዋውለው የፖሊስ ኮሚሽነሩ ሲናገር የነበረውን አሁን እናሰማችኋለን። ኮማንደር ቶማስ የአዲስ አበባ ፖሊስ ህዝብ ግንኙነት ናቸው። በጣም በርካቶች በዚህ ቪዲዮ ልባቸው ተነክቶ ለአዲስ አበባ ፖሊስ መረጃ ቀብለው ነበር። ምንድነው አዲስ ያለው ነገር እንዲነግሩኝ መስመር ላይ ያሉ። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ?
አለን ይመስገን አምላክ አለን እየሰባን ነው ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ እንዳልከውም ብዙዎች ተቆጥተው ለኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደኛ አድርሰውናል ይሄ እንግዲህ ህብረተሰቡ ለፖሊስ ያለውን የሚያበረክተው ተባባሪነት የሚያበረክት ነው ጎቶቹም ላይ እርምጃ እንዲወሰድ ካለው ፍላጎት ተነሳ ነው ይሄን በጣም ሳናድንቅ አናርፍም ሰይፉ ይሄን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓመተ ምህረት በኮልፌ ቀራኒ ክፍለ ከተማ አካባቢ ነው አራቱ ጓደኛሞች ናቸው የሚደበድቧትም የሚደበድቧም ልጆች ጓደኛሞች ናቸው ይሄን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ 3 ሳምንት ነው ምርመራ ሲያጣራ ነበር አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው አካል ልኳል ልክ ነው ድርጊቱ ግን አሁን ነው የተለቀቀው የለቀቀበት ምክንያት ምንድነው የሚለው ደግሞ ያጣራል ይገኛል ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው ይሄን ድርጊት ፈጽሟል የተባሉትን ወዲያው ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውሎ ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን ይሰራሉ ስለዚህ ለድርጊታቸው ተጠያቂ ተደርገዋል ያው በፖሊስ እንትን እንዲጠየቁ ማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል አው ግን አሁን ቫይራል የወጣው እንትን የተለቀቀው አሁን ነው እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውን ከነገና ለማጣራት ስለዚህ ያደረግን ያለንበት ሁኔታ ነው ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው አራቱም ጓደኛሞች ያንሰፋር ልጆች ናቸው ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት ጓደኛሞች ናቸው ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው ይሁን ሀሜት አለ ሀሜት አምታናለች ብሎ ነው መነሻ ነገራቸው ሲጠየቅ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው ፖሊስ ስለዚህ አሁን ነፃ ናቸው ማለት ነው አሁን ተለቀዋል ለጥያቄ ከተያዙ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል ምርመራ አጣርቷል 3 ሳምንት በሰንዲቆ ተደርገዋል አስፈላጊ ማስረጃ ተሰብስቧል በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ህግ ነው የሚወስደው ያለውን ነገር በተመለከተ የአቃቤ ህግ ውሳኔ ሆነ ክስ ማስመስረቱ አይቀርም ውሳኔው እነሱ ጋር ይሆናል ማለት ነው ስለዚህ ጋይስ ማንኛውን እንመን በዚህኛው ሳይድ ሶሻል ሚዲያ ልክ ትኩስ እንደሆነና እነሱ ደግሞ በፖሊስ ቁጥጥር ስር እንደዋሉ ይነግሩናል እዚህ ጋር ደግሞ ሰይፉ ጋር በስልክ ያወራው ፖሊስ ኮሚሽነሩ ደግሞ ጉዳዩ ከ10 ወር በፊት የተፈጸመ ነው እያለን ነው ለሱም ደግሞ ኬዙ ወደ ፍርድ ቤት እንዲሁም በፖሊስ በመጣራት ላይ እንደሚገኝ ነው እየተናገረ ያለው እንጂ ኢቭን ልጆቹ ታስረው ተፈተዋል ተቀጥተውም አላለንም እንደዚህ የሚል ዲቴይል ማብራሪያም አልሰጠም ስለዚህ እዛኛውም የመረጃ እጥረት አለ እዚህኛውም የመረጃ እጥረት አለ ብዬ አስባለሁ ውድ ተመልካቾች እናንተ የሰማችሁት ነገር ካለ ደግሞ በኮሜንት ላይ ብታሳውቁ ደስ ይለኛል ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ በሌላ ቪዲዮ መለሳለሁ ቪዲዮውን ላይክ አድርጉት ሐሳብና አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ቸር ቆዩኝ